ይበላው ምን አለ ልቤ ላንተ ፍቅር ካወደቀልህ መቁረጡ ተስኖኝ ሁሌ የኔ ድካም ዘና ካረገህ ይበለኝ ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አጉላላኝ ዳውን በራሱ መያዝ ሳይሆንለት ይበለኝ ሰላለምሽ የኔ ሆነና የኔን እጅ እያይሽ ገፊ አንተ ነው እኔ ተከትሬ እጠብቃለሁ። አንተ ዘና እያልክ ትመጣለህ። እንደመጣሽ መቻውኩኝ። ኧረ እባክህ ስንት ሰዓት? እሺ እና አትደውይም ነበር እንዴ ታዲያ? ስልክ መች ይሸራል ሲጀመር። ና በል አሁን እንሂድ ከረፈፍ። ወይ ሜሎሲ የኔና ሜሎሲ ምን ሆንሽ? ምን ሆነሽ ነው? ያቺ የተረገመች እህትሽ ናት አይደል? እንደሳት ነው ምን ቢሆን አትኛች። አይ አንቺ ደግሞ ከዛ ሁሉ ነገር በኋላ እህቴ ያለሽ ያንቺስ መሰንዶ ወቀለም ከፋነሰ እኔ ግን እንደዛ ይመስለኛል። አንቺ እንደፈለግሽ ማሰብ ትቻለሽ። የኔን ግን እንጃ። የኔ እናት አይዞሽ፣ በቃ አታልቅሽ፣ አይዞሽ። እርሜ ዛሬ ቶሎ በወጣ ያቺ ካንሽወጥረኝ ሁለታችሁም ታረፍዳላችሁ። ማ ሜሎስ ናት? ምን አደረገች ደግሞ? እንደዛ መሆን አታፍርማ። ያኔ ነበር መጨረስ የነበረብህ። ያንቺ መንከርፈፍ ነው እንጂ ምኑን ነው የሚጨርሱት? ዝም በል እባክህ። የኑር ሰዓት አስጠብቀኝ ዝም ብዬ ማውራ ይመስላል። አንቺ ደግሞ ዛሬ ድምሽን ብትመጪ ታካብጃለሽ እንዴ? በቃ እሺ ይቅርታ። ደግሞ እሺ እሷ ሳርፍደ የለ እንዴ? ትዝ ይልሻል ፕሮግራሙ ሊያልቅ ሲል ያቺ እባብ ከጓደኛዋ ጋር ወደ አንቺ ክፍል ገብታ ነበር። ከዛ ፕሮግራሙ አለቀና አንቺ ምንድነው ደግሞ እዚህ ቁጭ ብለሽ ወሬሽን የምትደልቂው? ገብተሽ ስራሽን አሰሪ። አይ አይደለም ሜሎሲ እኮ ውሃ ልትጠጣ ውሃ ልትጠጣ። ኧረ ከዛ አንቺ ደግሞ ወሬ ታጠጫታለሽ። ትሰሚኛለሽ? በተደጋጋሚ ነግሬሻለሁ። ይሄ የመጨረሻ ማስጠንቀቂያ ነው። አሁን ግቢና ስራሽን ስሪ። ቶስቷሳ ለመሆኑ ልጄ ቁርስ በልታ ነው የሄደችው? አይ ለሜሎስ እኮ ዶክተሩ ያዘዘላትን ምግብ ከመድኃኒት መዋጫዋ በፊት ልስራላት ብዬ ከዛ በድንገት ብስጨት አለችና ሄደች። አሁን ዕቃሽን ሰብስበሽ ከዚህ ቤት ውጪ። ኧረ እትዬ ዛሬም ብቻ ይቅር በሉኝ። ከዚህ በኋላ አይደገመኝም። በጣም ይቅርታ። አስኮናኝ እትዬ ይቅርታ። ከዚህ በኋላ አልደግመውም። ይቅርታ፣ በጣም ይቅርታ። ትሰሚኛለሽ? እኔ የቀጠርኩሽ ልጄን እንድትንከባከቢ እንጂ የማንንም ዲቃላ ሹሩሩ እንድትይ አይደለም። ገባሽ? ቀጥሎ ስራሽን ስሪ። ሂድ ግቢ።
ፋኖስ 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 ምን ሆነሻል ጓደኛዬ? ዛሬ ሙሉ ቀን አላየሁት። ማንን? አብርሽን እንደው ኧረ ቅድም አይቼዋለሁ። ደግሞ እንዴት አባቱ እንዳማረበት። እውነትሽን ነው? ዛሬ ተሻል እየነገርኩሽ። ኧረ ቆይ ነውምስ ወይኔ ረስቼው። አይ ታውቂያለሽ ኮኮቤን ካላየሁ አይደለም ናሆምን ራሴን እንደምረሳ። ኧረ ተይ ኮከብሽ የኔ እናት ብዙ ተስፋ አታርጊ። ተወርወሪ ኮከብ ብዙ ጊዜ አይገኝም። ብዙ ተስፋ አታርጊ። እኔን ሀናን ታውቂኛለሽ። የፈለኩት ነገር እጂ ማስገባት ከብቶኝ እንደማያውቅ አሳይሻለሁ። ሀና ናርዶስ እስካሁን አኩርፈሽ ብቻ እንዳይሆን አረስቻለሁ። እና ለምን ነው ታችሁኝ የመጣችሁት? በተወርወሪ ምክንያት ነው። በኮከቡ ነው። ሁለተኛ ኮከቤ እንድትቀልዱ አልፈልግም። እንዳትደሙት ሁላ እንዳታስቡት። ለልጄ ምሳ ሰርተሽ ቆያት። እሺ ደግሞ የለችም ብለሽ እዚህ ስታውደለድ ቆይኝና እመኝኝ በአሁኑ አልምርሽም። ሂጅ ግቢ ስራሽን ስሪ። እሺ ሜሉሴ በፍጹም አጋጣሚ አይደለም። በፍጹም እንዴ! ያቺ የተረገመች እኮ ከጓደኛዋ ጋር ተጠቃቅሳ አንቺን መኝታ ቤት ገብታ ነበረ። ከዛ ደስ እያላት ነበር የወጣችው አንቺ ላይ አደጋው ከመፈጠሩ ከሆነ ደቂቃ በፊት። ፋኖሴ ምንም ቢሆን እኮ እህቴ ናት። ያን ያክል አከፋብኝ እንዴ! የሆነ ሴራ ሴራው እኮ ደስ እያላቸው ነበር እኮ ሲወጡ የነበረው። ትነሳንሽ ነው። ለምን አንቺ አትቀመጪ? ቆይ ላንቺ ቀሽ ጠብቂ። አሜሉሳ እንዴት ነሽ ታዲያ? ደህና ነው። ምንድነው ደግሞ እንዴት ተቆጠረው? ምን ፊትሽ ነዋ። ኧረ ፈታ በይ በእናትሽ። ምንድነው አሙሻል እንዴ? አይ ደህና ነኝ። እና ፈታ በይ እንጂ ለቀቅ በይ። አቤት እትዬ። ሊዘጋ ሲል ነው እንዴ የምታነሺው? ወይ እትዬ ስልኬ እኮ እምቢ ብሎኝ እኮ ነው። እና ሀና መጡ እንዴ? አዎ መጥተዋል። ሂጂና አገናኘኝ እስኪ፣ ስልኩ አልሰራ ብሎኝ ነው። አሁን ምሳ በልተው ወጥተዋል። ምን ሆና ነው? ደህና ነች ግን አይደል? ስልኩ አልሰራ አለኝ። ምሳ እኮ በልተው ነው የወጡት። እስቲ መልሼ ልደውልላት። መች አሁን? አይ አይደውሉላት እትዬ። ደግሞ ምን አገባሽ አንቺ? አይ ያው ትምህርት ላይ ትሆናለች እኮ ብዬ ነው። ወይ አስበሽ ሞተሻል። እሺ የጠፋ ሰው ዛሬ በምን ትዘርኩሽ ባክሽ? በእውነት አለው። እግዚአብሔር ይመስገን። ማን ምንድነው ፋኖስ? ምን ሆነሻል? አንተ በጣም መልካም ሰው እንደሆን ካውቃለሁ። ደግሞ ሜሉሲን ስትንከባከባትና ስትቀርባት ሁሉ ጊዜ ያለው እና ምን መሰለህ፣ ስለ ሜሉሲ አንድ ነገር ጉዳይ አለ። ምንድነው? ሀናና ናርዶስ ያንተ ጓደኞች እንደሆኑ አውቃለሁ።
ግን ደግሞ ጓደኞቼ ቢሆኑ ልክ እንደነሱ እንዳልኩ ደግሞ በደንብ ተረድቻለሁ። ምንድነው ጉዳዩ? ለምን አትነግሪኝም? የሜሎስ አደጋ አጋጣሚ እንዳልሆነ በጣም እርግጠኛ ነኝ። እና የእነ ሀና እጅ አለበት። ምን? እንዴት? ያን የፕሮግራም ወቅት ማን እሺ ቻው። ያኔ የብረት ሳጥን ምናምን ብለሽ ሀሳብ አስቀየሽኝ። እዛው አልጋ ላይ ነበር እየትርጉ ማድረግ የነበረብን። ይነቀብናል እኮ ብዬ ነው። ደግሞ ዋናውን ነገር አድርገን ጨርሰናል። አዎ ትናንትን ብንጨርሳት ምናምን ሲሉ ነበር። በእርግጥ ግን እኔ ነው ሁሉም ነገር በቅርቡ ይረጋገጣል። እህቷ እኮ ነች። እህቷ ላይ በዚህ ልክ ምን እያደረጋችሁ ነው? አንቺ ምን እያደረግሽ ነው? እኔማ ውሃ ጠምቶ ነው የመጣሁት። እኔማ ውሃ ልጠጣ ነው የመጣሁት። ኧረ እማ እና ጠጪዋ እኮ እሱ መች ውሃ ጠማው? እወጣላችሁ መሰለኝ። ምን ያላስቅሽ? አይ እንዲሁ ነው። እንውጣ በቃ አሁን እንውጣ። ጨረስክ? ጅል የኔ ቆንጆ ደህና ነሽ? አሁን እንራመድ እስኪ ትንሽ። አይዞሽ አይዞሽ፣ እስኪ በርቺ በርቺ። አይዞሽ አይዞሽ። እችን በደንብ ከተራመድን በኋላ ቆንጆ ምሳ ሰርቼልሽ ትበያለሽ። አሁን ፊት ጠዋት የበላሁት ራሱ እንደተቀመጠ ነው። አልበላም ብዬሽ እናት ስላልተንቀሳቀስሽ እኮ ነው። አሁን ደግሞ ተንቀሳቅሻል። ስለዚህ ይርብሻል፣ ትበያለሽ። አቦክሽኝ ማራቶን ነው እንደምታስ አየኔ እናት፣ ይሄ እኮ ለእኛ ማራቶናችን ነው። ለኔ ውይ እኔ እኮ እንደዛ ለማለት እኮ ፈልጌ አይደለም። ያው እነሱም እኮ ቢሆን ከትንሽ ተነስተው ነው ትልቁን የደረሱት። ደግሞ እኛም ከበረታን ትልቁ ጋር እንደርሳለን። እሺ አይዞሽ። ጽድቁ ቀርቶብኝ አለች እናቴ። መሮጡ ቀርቶብኝ በተራመድኩ። አይዞሽ አይዞሽ እናት፣ በቅርቡ ይደርሳል። አይዞሽ። እኔ በርቺ በርቺ ጎበዝ። አይዞሽ በርቺ። ቀስ ቀስ። አይዞሽ አይዞሽ አይዞሽ። ይሉኝታ የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነህ አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቸ አንተም በዚህ ይብቃ እኔም እስከ መቼ እንግዲያው ከእንግዲህ እንግዲያው ከእንግዲህ
የጎጆአችን በሩ ክፍት አደረው አንተም ቀረህ ወዲያ እኔም ቀረሁ ወዲህ እኔ ግን ከዚህ በላይ እየከበደኝ ነው። ምን እሺ ነው? ምን ሆነሽ ነው? ላወራው ፈልጋለሁ። እስከ መች ታፍኚኝ? ኦኬ ኮከብሽ ነው? አዎ ጓደኛዬ፣ የሆነ ነገር መፍጠር አለብን። ጓደኞች ያረላችሁ የሆነ ነገር ፍጠሩና እንድናወራ አመቻችሁ። ኧረ ሀኒቹ አያሳስብም፣ የሆነ ነገር እንፈጥራለን። በቃ ድሮም እኮ ነገሩ ብዬሽ ነበር። አንቺ ነሽ የፈራሽው። በቃ አሁን ወስኛለሁ። የሆነ ነገር ፍጠሩና እንድናወራ አድርጉ። እንደዚህ ከደፈርሽማ ታዲያ በገገሞ ሄደሽ አትወሪውም እንዴ? እነሱማ እፈራለሁ። ዝም ብዬ ሄጄ እንዴት ነው ምናምን ልለው ነው? አዋ በቃ ላጥ ብለሽ ትሄጂና ኮከቡ እንዴት ነው ምናምን ትይዋለሽ። እስቲ ዝም በል በእናትህ። ይልቅ ለምን እንደዛ እናደርግ? ምን እንደው ሚሉሲ ያ ልጅ ከምን ደርሶ ይሆን? እንደ ቀልድ ካየሁት እኮ 3 ወር ነኝ። ግን እኮ ስልኩን መቀበል ነበረብሽ። አይ ፋኖሲ፣ እኔ ይመጣል ብዬ መች አሰብኩኝ። ማውራት ከጀመርን እኮ ገና ሳምንትም አልሆነንም ነበር። ቆይ ገና ኮሌጅ ከመግባቴ ነው ሳይው የወደድኩት ምናምን ስትል ነበር እንዴ? እሱማ 2 ዓመት ሙሉ በአይን እየተያየን የተፋፈረን አንገታችንን ደፍተን ነበር የምንተላለፈው። አንዳንዴ እሱ እያፈረን ቢሆን ሰላም ሊለኝ ይሞክር ነበር። እኔ ግን ድንብርብር ነበር የምለው። እሱ ሰላም ሊለኝ ሲሞክር በጣም ከመደንገጥ የተነሳ ሰላም ሳልለው ነበር የማልፈው። ከዛ ቀኑን ሙሉ በቁጭት እየተሰከሰኩ ነበር የምውለው። ንቀት ይመስላል ሁን እንደ ምናምን እያልኩኝ ከዛ የመጨረሻ ሳምንቶች አካባቢ ታውቆት ነው መሰለኝ ፍርሃቱን እየገታ መጣና አወራኝ። አቤት ያኔ እንኩት መሆን ልረሳው አልችልም። በቃ መላ ሰውነቴ ነበር የከዳኝ። ሰላም መታወቅ ይቻላል? መታወቅ ይቻላል? አዎ አብርሃም እባላለሁ። እሺ ያንቺስ? የኔ ምን ነው ስም የለሽም እንዴ? አዎ አይ አለኝ። የለሽም መሰለኝ። በቃ ነገ ላስመጥቼልሽ እመጣለሁ። እሺ ስላወቅሽ ብሶኛል። ባይ። አረ ስም አለኝ። ምን ሆንሽ ሚሉሲ? አሁን ግን ሁሉም ነገር ቀረ። ሁሉም ላይ መለስ ተብላሽቷል። በፍጹም እንደሱማ አትበይ። ይሄው አሁን እኮ መንቀሳቀስ ጀምረሻል። ደግሞ ልክ እንደ በፊት ሁሉም ነገር ይስተካከላል። ጀግና አይዞሽ። መብቴ ነው በቃ መብቴ ነው። አላሳይም። እንዳት ነው በቃ ካላሰራሽ አላሰራሽ ነው። መብቴ ነው። ምልክቱን እንኳን አንተ ሲጀምር ለምን እንደዚህ የምትፍጪ? ማዳን መብቴ ነው። ከመስገድ ይሄ ውሻው ምን አጣልታችሁ ነው? ፈተና ነበርና አላስኮርልሽ ነው ዝቶብኝ እንዳለ ጠብቆ መጣኝ። እና ለዚህ ብቻ ነው መጣው? ምን እንደው አይ ልጅ አደገኛ ነው።
እንኳን በዚህ ካለፈልኝ እንጂ እኔ ካንተን በጣም ነው። እኔማ ምን አደረግኩልሽ ነው? አንተ ባታገላግለኝና አንተስ ባልደብቅ ይገልኝ ነበረ። አይዞሽ በቃ ተረጋጋ። አሁን ግን ምን እያደረገ ይሆን? አንቺን እያሰበኝ ነው። አይ እሱን ታየውና ደህና በሆነ ምንድን ነው አንቺ እስካሁን አትመጣም እንዴ? ምን ነካ? ዛሬ ማሰርግና ምላሿ ነው። እንዲህ በቀላሉ አትፈታ። አንተ እንኳን ቅድም ሲበረግል መች በቀላሉ ተፋታ። ኤይ ጂን ነቅተሽብኝ ሞትሽ። 63 መጨረሻው 40 በቃ ደውላለሁ። ሌላ ጊዜ ግን አትድረቂ። እነሱስ ማን አላቸው? ለቅ እያረግሽልሃቸው። እሺ ከጥፊውማ እሱ ይሻለኛል። ሰካ እናሳ እኔ እኮ ነኝ ልጅቷ። ምን ነካሽ? ኧረ እባክህ ስንት ጭንቅላታችንን ተጠቅመን እኮ ያመጣነው ልጅ ነው። እጄን በል እኮ ደግሞ እንዴት አባ ነው የመታኝ? አጋጣሚ ተጠቀምክበታ እና አጋጣሚንማ መጠቀም አለብሽ። ለነገሩ በዛ ሰው በቦክስ ብትለኝ አይሰማኝም ነበር። ይኸውልሽ ወለታይ ደግሞ አለብሽ። በሉኒት ሜሉሲ መጣሁ። እሺ ሱቅ ደርሼ የተለመደች ችግር የለውም አረሳው። የት እየሄድሽ ነው አንቺ? ሽንኩርት እኮ ልገዛ ብዬ ነው። እራት አልሰራሽም? አረ ሰርቻለሁ። ለነገ የሚሆነኝን ልገዛዛ ነው። እሺ ቤት ወሎ ነኝ። እሺ የኔ ልጅ እንዴት ዋልሽ? እንዴት ነሽማ? ቁርስ ሳትበይ እኮ እንደሄድሽ ነግራኝ በጣም ብስጭት ብዬ ነበር። አዎማ ለምን ዝም ትያታለሽ? አንቺም እኮ እዚህ ቤት የማዘዝ መብት አለሽ። ከፈለግሽ አባሪያት፣ ዝም አትበያት። ችግር የለውምማ። ከዚህ በኋላ ዋጋዋን ነው የምሰጣት። እንዴት ነሽ ታዲያ? ውሎ እንዴት ነበር? በጣም አሪፍ ነበር። እንዴ ምን ተገኝቶ ነው? አይ ምንም፣ እንዲህ ደስ ይል ነበረ። ይልቅ አንቺስ የት ሄደሽ ነበር? ቅድም ሳሳ ስንመጣ የለሽ። አንድ መጨረሻት ጉዳይ ነበረችኝ። አንቺ የት አባሽ ነበርሽ? ሱቅ እኮ ሂጅ ነው ሽንኩርት ልገዛ። ሰሚኛለሽ? የጠዋቱ ነገር ድጋሚ ደገምና አልምረሽም። እሺ ወይ አይደገም ማለት ነው። ለጠዋቱን በጣም ይቅርታሽ። እኔ ሻወር ልውሰድ። ቆንጆ ራስ ስሪ። እሺ
ህይወቴ እንደዚህ በመሆኑ በጣም ያሳዝነኛል። ተስፋ ቆርጫለሁ። እንዴ ተይ እንጂ ሜሉሲ እንደዛ አትበይ። ደግሞ እኮ አሁን መንቀሳቀስ ጀምረሻል እንዴ። በአዲስ ተስፋ እኮ አዲስ ህይወት መጀመር ነው ያለብሽ። እንደዚህ ይባላል እንዴ? መንቀሳቀሴ ብቻ እኮ በቂ አይደለም። ብዙ ነገሮችን ወደ ኋላ ቀርቻለሁ። በቃ እኔ ህይወት ሙሉ አይሆንልሽ ተብዬ የተረገምኩ ነኝ። ተይ ሜሉሲ እንደዛ አትበይ። ያንቺ መሰበር እኔ በጣም ያመኛል። የኔ ቆንጆ አንቺ እኮ በጣም ጠንካራ ሴት ነሽ። ደግሞ አይደለሁም፣ በፍጹም እኔ ጠንካራ አይደለሁም። ረዥም ዓመት ጠብቄ የነበረ ፍቅሬን እንኳን ወደ እኔ ሲመጣ የገፋው ደካማ ሰው ነኝ። አሁን ላይ ብዙ ነገሮች አምልጠውኛል። ምናልባት መመለስ እንኳን ማልችልበት ሁኔታዎች ላይ ነው ያለሁት። የኔ ቆንጆ ላንቺ ያለው የትም አይሄድም። እሺ ደግሞ አብርሽም ቢሆን ስትመለሽ ይቀበልሻል እንዴ። ሁልሽ እኮ ያደረግሽው ነገር አይደለም። ደግሞ ወደ ትምህርትሽ ትመለሻለሽ፣ የድሮ ጓደኞችሽን ታገኛለሽ። የድሮ ጓደኞችሽን እንኳን ባታገኝ አዳዲስ ጓደኞች ታፈራለሽ እንዴ። አንቺን የመሰለሽ ቆንጆ ጓደኛ አግኝተው ነው ተሻምቶ ነው ጓደኛ የሚያደርግሽ። ይልና አንቺ ነሽ ትክክለኛ ጓደኛ ፋኖሴ። ደግሞ ወደ ትምህርት ቤት ስትሄጂ እንዴት አበባ አድርጌ እንደምልክሽ አብርሽ ራሱ በፈገግታ እንዲቀበልሽ ነው የማደርገው። እሺ ይቁም። አብርሽ አንቺ ልጅ ብቻዬንም እንዳታስደበድብኝ። ኧረ እባክህ ወረኛ። ሀና ተደብዳቢ ናት ሁሉ ያሉ እንዴ? በዚህ ጸባይሽ ከቀጠልሽ አይቀርም እንዴ? ጸባይ ምን ሆነ? ድርቅናሽ ነው። አላስጎረጅም እያልሽ እኮ ጎረምሳውን አስቆጣሽው። ወረኛ። እሺ ለነገሩ ያጥፊ ሐሳብሽን ሳያስቀይርሽ አይቀርም። በቃ ከክላስ በኋላ እንገናኛለን። ከክላስ በኋላ እንኳን እንጃ ወይ ባይሆን ነገር ባይ። አንቺ ስልክ ለምን ደግሞ አታነሺው? ውይ ጓደኛዬ አየር ላይ ነበርኩ። ማለት ገምች እስቲ ከማን ጋር ነበርኩ ይመስልሻል? ወይ ግምት። ቀሉን ተይውና ነይ ውጪ፣ በር ላይ ነን። ወይኔ ጓደኛዬ ሳልነግርሽ እኔ እኮ ሄጃለሁ። እዛ ትምህርት ቤት ነኝ። ምን እናትናገርም እንዴ? ስንት ሰዓታችን ነው ከቆመ? ደግሞ ከመቼ ጀምሮ ነው ትተሽ መሄድ የጀመርሽው? ይቅርታ በእናትሽ ጓደኞቼ፣ አብርሽን አግኝቼው እኮ እንዴት አደርክ ካሌብዬ? እና ታዲያ ዛሬ የት ነው የምትወስደኝ? አንተ ደግሞ ለትንሽ ጊዜ ቤት መምጣት እንደማትችል እያወቅክ እንደዛ ነው የሚባለው። ምን አስቸኮለ? ሁሉም ነገር ያንተ አይደለም እንዴ? አዎ እንደዛ ነው የሚባለው። በቃ ቆንጆዬ ሆኜ ነው እሺ የምመጣው።